አይደለም። ሰላም ሰላም ውድ ቤተሰቦች እንደማላችሁ ድር በክፍል 18 ይዤላችሁ መጥቻለሁ። በክፍል 17 እንዳየነው እንግዲህ ከዚህ በፊት ብዙ ነገር ተፈጥሯል። በክፍል 18 ምን ተፈጠረ የሚለው እናያለን። እንግዲህ አምነንና ቤሊን ጥሩ ጊዜ እያሳለፉ ይገኛሉ። አምነንም ዲኑ በመመለሷ ደስተኛ ሆኗል። ያው የድርጅቱን ግማሹን ፐርሰንት ሰጥቶ ቢሆንም ያው ከገንዘብ የሰው ልጅ ህይወት ይበልጣም በማለት ለወይዘሮ ሞርዚና ራሱ አልነገራትም ይህን ነገር ሲያደርግ። ምክንያቱም ወይዘሮ ሞርዚና ምናልባት ላትስማማ ትችላለች በሚለው መጀመሪያ ብሩን ከፍሎ ከዛ ነው የድርጅቱን ግማሹን አምጣና ከዛ እንላቀታለን ተብያለሁ ብሎ የነገራትኝ። ወይዘሮ ሞርዚናም እንግዲህ ወዲያው ነው ራሷን የሳተችው ማለት ነው። እንግዲህ በሲፈንና በወይዘሮ ሜርሲ ምክንያት አብዳለች ማለት ነው። አሳብደዋታል ጠንቋይ ቤት በመሄድ። እስካሁን ድረስ የእነሱን ተንኮል ማንም ሰው እያየባቸው አይደለም። ከወይዘሮ ዛራ ጋር እያወራች ነበር። እንዴት ነሽ? ወይዘሮ ሞርዚናን እየተንከባከብሻት ነው? በጣም ወይዘሮ ሞርዚና በጣም ታሳዝናለች። ምን ነው እንደሷ እንዳትሆኝ ፈራሽ እንዴ? አረን ያልፈራ ምን ያስፈራኛል? እሷ ስላልፈራች ነው እንደዚህ የሆነችው እያለች እንግዲህ ሞርዚናች ማለት ሜርሲ እየተናገረቻት ነበር። ወይዘሮ ዛራን ማለት ምን እንደሷ ላደርግሽ እችላለሁ እያለቻት ነበር። ከዚህ በፊት ስትናገራት አንቺ አሮጊት፣ አንቺ ጉርድ በሚሄድ ሴትዮ አጥብሽ ብትቀመጭ ነው የሚሻልሽ፣ ካለበለዚያ እንደ ወይዘሮ ሞርዚና ነው የማደርግሽ ነው ወይስ ወይዘሮ ሞርዚና መቅደም ፈልግ? ወይዘሮ ሞርዚና እንግዲህ በሚያሳዝን ሁኔታ ራሷን አታለች። አሁን ላይ ምንም ነገር አታውቅም። ምክንያቱም ይህን ነገር ደግሞ ሜርሲ ያደረገችው ወይዘሮ ሞርዚና የምታስታውስ ከሆነ ብዙ ነገር ታደርጋለች። ምክንያቱም ከዚህ በፊት ስለ ሜርሲ እያጣራች ነበረ። ስለ ሜርሲ ማንነት ለምን እዚህ መጣች የሚለውን ነገር እያጣራች ነበረ እና በዚህ ከቀጠለችማ ሚስጥር ሁሉ ይወጣል። ስለዚህ ወይዘሮ ሞርዚና እንድታብል ማድረግ አለብን ብለው ከሲፈን ጋር ተስማምተው ነው ይህን ነገር ያደረጉት። እንግዲህ አምነንም አክስቴ ውስጥ ነው ያለችው፣ ማንም እንዳይግባ፣ የሆነ ነገር ብትሆን አክስቴ ከአንተ ራስ አልወርድም፣ አሁን እንደዚህ የሚያወራውን አምነን አታገኘውም ብሎ እንግዲህ እየነገረው ነበር። የወይዘሮ ዛራን ጓደኛ ልጅ ማለት ነው። እንግዲህ ሊጠብቃት የመጣው እሱ ነው። አቶ አምነን ምን እየሆንክ ነው? የሰይጣን ጆሮ ይደፈን እያለ ነበረ። እና ደግሞ ሲፈን መጣ። እንዴት ነህ? ወይዘሮ ሞርዚና ማየት ፈልጌ ነበረ ያለ አቶ አምነን ፍቃድ ማንም ሰው ገብቶ ማየት አይችልም። ምን ማለት ነው? እኔ እኮ ቤተሰብ ነኝ እና ደግሞ ወይዘሮ ሞርዚና ብዙ ነገር አድርጋልኛለች፣ በጣም ናፍቀኛለች እያለ ነበር። እንግዲህ እሷ ናት እንድታወድ ያደረገቻት እሷና ሜርሲ ናቸው። ግን እሷ እያስመሰለች ትገኛለች። አሁንም ገብታ እንግዲህ እንዴት ነሽ ወይዘሮ ሞርዚና፣ ወደ ቀድሞ ጤንነትሽ የምትመልሽ ይመስልሻል? አይመስለኝም፣ ግን ደህና ነኝ እያለች ነበር። ግን የምትናገረው ነገር በሙሉ አታውቅም ማለት ነው። እባክሽን እንኳን ከአንቺ ጋር ከጤነኞቹ ጋር ራሱ መግባባት አልቻልኩም፣ እህትሽ ያደረገች ነገር ይበቃኛል እያለቻት ነበር። ወይዘሮ ሞርዚናም እንግዲህ ምንም ስለማታስታውስ ዝም ብላ እኔ እኮ እወድሻለሁ፣ እኔ ቶሎ እዚህ ተቀመጭ እያለቻት ነበረ። ሲፈንም በሚያሳዝን መልክ እያየቻት ነበር። ግን እሷ ምንም የተሰሳት ሰው አይደለችም። ምክንያቱም ከዚህ በፊት ወይዘሮ ሰማልን አፈናገላታለች፣ ግን ምንም አልተጸጸተችም። እውነት ለመናገር የሲፈን እናት እውነትም ወይዘሮ ሰማል ከሆነች የገደለቻት እዚህ ጋር አምነንም እዛ ቤት ያሉ ሰዎች ሁሉ ለመበቀል ነው የፈለገችው። አንዳንድ ጊዜ ምን ይባላል የእናት ዕዳ ለልጅ ወይ ደግሞ የአባት ዕዳ ለልጅ ይባላል። እና አሁን አምነን ምንም በማያውቀው ነገር እየተቀጣ ነው የሚገኘው። ምክንያቱም እሱ ነው እየከሰረ ያለው። አሁን ዲኑን አግታ ገንዘብ እንዲከፈል ያደረገችው ከአምነን ነው። እና የእናትና የአባት ዕዳ ለልጆች ይተርፋ ነው የሚባለው እውነት ነው። አምነን ስለዚህ ነገር ምንም አያውቅም። ወይዘሮ ሞርዚናም አልነገረችውም። እና እንግዲህ አሁን እሷ እየተበቀለችው ያለችው አምነንን ነው ማለት ነው። እናቱን ገድላ ከዛ ደግሞ ልጁንም ለመጉዳት ነው እያደረገችው ያለችው። እሱ ግን አሁን ላይ ያው ሀሳቡን ጉልቶ ከቤሊን ጋር እንዲሁም ከዲኑ ጋር ሆነው እየተጫወቱ ነበረ። ዲኑ ቤሊንን በጣም ስለምትወዳት አንድ ላይ ሆነው እየተጫወቱ ምናምን ጥሩ ጊዜ እያሳለፉ ይገኛሉ። ወደ ሜርሲ ሄዳ ደግሞ ዲኑ እንዴ ይች ትንሿ ስትሄድ ደግሞ ትልቋ መጣች። እሺ ምን ፈልገሽ ነው የመጣሽው? ምንም ያው ስራ ላይ ነበርኩ፣ ለዛ ነው እስካሁን ድረስ ስራ ያልመጣሁት። እና ማን ስራ ፈታል? እንዲህ እንግዲህ ወይዘሮ ሜርሲን እያባሰጨቻት ነበረ። እኔ ቶሎ ብላ እንግዲህ ተቀጥላ እሷን እያሯሯጠች ስትሄድ ትወድቃለች ማለት ነው ሜርሲ። ወይኔ ትልቅ ሰውም ይወድቃል እንደ እያለች እንግዲህ ድኑ እየሳቀችባት ነበረ። ምን አይነት ጉድ ነው አንቺ? ቆይ ይችን እናትሽን ሲገላገል ደግሞ አንቺ ተተካሽቤ በማለት እንግዲህ እያለቃቀሰች ነበረ። ለማንኛውም እኔ መከተሉን ትተሽ ከሱ የወደቀ አካል ካለሽ ምናልባት ፈልጊ ብላ ዲኑም ትታት ሄደች ማለት ነው። ወይኔ ጉዴ እውነቷን ነው። ምናልባት የወደቀ አካል ካለ እስኪ ልፈልግ እያለች ነበር ሜርሲ። እንደውም እኮ እዚህ ጋር ብሞት እኮ እንደ ወይዘሮ ሰማል ገዳይ አይታወቅም። ያው የወይዘሮ ሰማል ገዳይ ሲፋን ናት። ሲፋን እንደገደለቻት ደግሞ ማንም አያውቅም ከወይዘሮ ሜርሲ በስተቀር።
እናም እንደዛ ቢሆን ማንም አያየኝም፣ ማን እንደገደለኝ አይታወቅም እያለች ነበር ማለት ነው። እንግዲህ ነገብኝ የሚባል ነገር አለ። ወይዘሮ ሜርሲ ወይዘሮ ሰማልን የገደለቻት ሲፈን እንደሆነች ብትነግረው ኖሮ ላቱ አምነን ጥሩ ነበር። ሲፈን እጇን ታገኛለች፣ ከዛ ቤት ትባረራለች። ከዛ አምነን ላይ የምትፈጽመው ግፍ እያበቃ ነበር ማለት ነው። ግን ወይዘሮ ሜርሲ በዚህ በኩል ለአምነን ምንም ነገር አታስብለትም። የእሷ አላማ አንድና አንድ ገንዘብ ብቻ ነው። ግን ገንዘብ ቢሆን ራሱ እሷ ምንም እየተጠቀመች አይደለም። ምክንያቱም ሲፈን የእሷ አላማ ምንድን ነው? አምነንም መበቀል ነው። እናቱን ገላለች፣ ከዛ እሱን ደግሞ መበቀል፣ ገንዘቡን ሁሉ መውሰድ ነው። ሲፈን ይህን ሁሉ ገንዘብ ከወሰደች ወይ ምን የምትጠቀመው ነገር የለም። ግን ያን ነገር አላሰበችውም። እሷ ያሰበችው በቃ ወይዘሮ ሙሉዜና ራሷን ከሳተች አምነን ለእኔ ትኩረት ይኖረዋል፣ ከዛ ደግሞ እኔ ገንዘቡን እንደፈለግኩ ማድረግ እችላለሁ ብላ አስባ ነበረ። ግን ሲፈን እንደዛ አይደለም ያሰበችው። የእሱ ሀሳብ ሁሉም ነገር ከአምነን መንጠቅ ነው። ከአምነን ከተነጠቀ ደግሞ መቼስ ሜርሲ ከሲፈን ልትቀበላት አትችልም። ግን በጊዜ ለአምነን ብትነግረው እና ከዛ ሲፈን ከቤት ብትባረር ኖሮ የሁሉ ነገር አይፈጠርም ነበር። ቢያንስ እሷም ገንዘብ ልታገኝ ትችል ይሆን ነበረ። ግን እሷ ከወሰደችው ሲፈን ሜርሲም እንዳሰበችው ምንም የምታገኘው ነገር የለም ማለት ነው። እንግዲህ የወንድሜ ልጅ ነው፣ የወንድሜ ልጅ ሀብት ለመካፈል ብላ ነበር የመጣችው። ይህን ሁሉ ክፋት እያደረገች ያለችው እንግዲህ ሰይጣናዊ ነገር ወይዘሮ ሞርዚና ላይ ያደረጉትኝ እሷ ምንም ነገር ማስታወስ የለባትም። ምክንያቱም ካስታወሰች ሁላችሁንም የተከታተላቸው ነበረ። ማን ነው እዚህ ቤት እህቴን የገደላት ማን ነው? ስለዚህ የእህቴን ገዳይ አወጣዋለሁኝ። ሲፈንን ራሱ ወይዘሮ ሜርሲን ተከታተይልኝ ብላት ነበረ። ከዚህ በፊት እህቴ አንቺ ወይዘሮ ሜርሲ እንድትከታተይላት ቀጥራች ነበረ እና አሁንም እኔ እንድትከታተይልኝ እፈልጋለሁ ብላ ድጋሚ ጠይቃት ነበረ። ግን በአሁኑ እንደዛ አይደለም። መጀመሪያ ላይ ወይዘሮ ሰማዋል እንግዲህ ሲፈንን ስትቀጥራትኝ ሲፈን መጀመሪያ ለሚስትነት መመረጥ ነበር የፈለገችው። የዛኔ ግን ወይዘሮ ሰማሃል የእናቷ ገዳት እንደሆነች አታውቅም ነበረ እና አቶ አምናን ማግባት ትፈልግ ነበር። ድርጅቱ መቀጠር ትፈልግ ነበረ። ያን ሁሉ ነገር ያሰበችው ወይዘሮ ሰማሃል የእሷ ጥላት እንደሆነች ሳታውቅ በፊት ነው። ግን እንደ አጋጣሚ ወይዘሮ ሰማሃልን እያወጣጣቻት እያለ ማለትም አምነን እናቴ እንድታስታውስ የድሮ ነገሮችን አውሯትኝ ማለት ምክንያቱም ልታስታውስ ትችላለች ብሎ ጠይቋቸው ነበር እና ሲፈን በአምነን ለመወደድ ከእናቱ እየቀረበች ነበር። እናቱ የምትላትን ነገር እያደረገች ነበረ። ምክንያቱም እሱ እንዲመርጣት ወይ ደግሞ እናቱ ከወደደችኝ ከዛ ለአምነን ትድረኛለች በሚለው ሀሳብ ነበረ። ግን ያን ነገር አልተሳካላትም። በእርግጥ ሊሳካላት ሊሆን ይችላል። ግን በዛ መሀል ወይዘሮ ሰማልና አምነን የእሷ ጠላት እንደሆኑ አወቀች። አምነን ከዚህ ላይ ምንም ነገር የሚያውቀው ነገር የለም። ምክንያቱም የገደለቻት ወይዘሮ ሰማል ከሆነች አምነን ምንም ነገር አያውቅም ማለት ነው። ግን የእናቱ ዳለ አምነን ተርፎ አሁን ላይ ሲፈን እየተበቀለች የምትገኘው ከእናቱ አልፋ አምነን እየተበቀለች ትገኛለች። እንግዲህ በዘጋ ቤት ሆና ልክ እንደ ወዳጅ ምንም እንደማያውቅ መስላ የሆነ ነገር ሲፈጠር ወይዘሮ ሰማልም ከዚህ በፊት ስትሞት ልክ ምንም እንደማያውቅ ሰው እንደ ወዳጅ እያለቀሰች አብራ እያስመሰለች ነበረ። አሁን ላይ ራሱ ዲኑን እያሳገተቻት ጊዜ እንደ ምን አይነት ጊዜ ነው በልጆች የሚቀጣጣበት ዘመን እንዴት ልጆቹን እንደዚህ ያደርጋሉ እያለች ራሷ ያደረገችውን ነገር ልክ ምንም እንደማያውቅ ሰው አድርጋ እያወራች ነበረ። እውነት ለመናገር ማንም ያያት ሰው የለም፣ ግን እንደዛ እያስመሰለች ትገኛለች ማለት ነው። አዛ መሀል የምታቀባትኝ ሜርሲ ብቻ ናትኝ። ሌሎቹ እንግዲህ ሲፈን እንደዚህ ታደርጋለች ብለው ትኩረት ሊሰጧት አይችሉም። በዚህ በኩል ደግሞ ጄሪ እየተጨነቀች ትገኛለች። ሙስጠፋ እኔ እኮ አንቺን እወድሻለሁ፣ ስለዚህ ከኔ ጋር እንድትሆኝ እፈልጋለሁ። ምን ሆነ ነው? እኔ እኮ የአቶ አምነን ሚስት ነኝ። የኔ ባል አቶ አምነን ብቻ ነው። እባክሽ እሱን ተይው። ቆይ አንተ አሁን ድረስ ታፈቅረኛለህ እንዴ? አዎ አፈቅርሻለሁ። የአንቺ ፍቅር እኮ ከልቤ መቼ መወጡ ያቅም እያላት ነበረ ሙስጠፋ። ወይኔ ጉዴ! እንዴት ነው ታዲያ ከሁለታችሁም ጋር መሆን የምችለው? እያለች እንግዲህ ጄሪ እየተጨነቀች ትገኛለች። እውነት ለመናገር ሙስጠፋን አትፈልገውም። ምክንያቱም እስከፈለገች ድረስ ገንዘቡን ቀፍላ ነው የመጣችው። አሁን ደግሞ ገንዘብ መቀፈል የፈለገችው ከአምነን ነው። ያን እንዳታደርግ ደግሞ ሙስጠፋ ሚስጥሮቿን በሙሉ ያውቃል። ይህን ሚስጥር ለአምነን ከተናገርኩ ከዚህ ቤት ትወጫለሽ፣ አቶ አምነን እንዴት ቁራጥ እንደሆነ አይተሻን ብለው እንግዲህ ከዚህ በፊት እያስፈራራት ነበረ ወይዘሮ ጄሪን። እንግዲህ በግድ አብራው እንድተኛ አድርጓን ሙስጠፋ አምነን በሌለበት። አምነንም እንግዲህ በዚህ በኩል ከቤሊን ጋር እንደፈለገ እየሆነ ነው። እውነት ለመናገር የእውነት ጄሪ አምነንን ለገንዘብ ሳይሆን ለትዳር ብላ ቀርቦ ቢሆን ትጎዳ ነበረ ማለት እሷ ወዳው ገብታ ቢሆን ኖሮ በዚህ በኩል የእሱ ልጅ አርግዛ እሱ ደግሞ በዚህ ከሌላ ሴት ጋር እንደፈለገ እየሆነ ይጎዳት ነበር። ግን እዚህ ጋር እንትን የሚያስማማው ነገር ጄሪም ትክክለኛ ሰው አይደለችም። የእሱን ልጅንም አይደለም ያረገዘችው፣ የሙስጠፋ ልጅ ያረገዘችው። ስለዚህ
አምና እንደዛ ቢያደርግ ምንም አይደለም፣ ግን እውነተኛ ሰው ብትሆን ኖሮ በዚህ ጋር ትጎዳ ነበር። እሱ እንደፈለገ እየሆነ ከዛ እሷ የሱ ልጅ ይዛ ከቤት ተቀምጣ ምናምን ነገር ታዝን ነበር። ጊዜ አይሰጣትም፣ እሷን ዙሪያ አያትም። ይሄ ነገር ልቧን ይሰብረው ነበረ። ግን ጄሪ ደግሞ እንደተባለው ጥሩ ሰው አይደለችም፣ መጥፎ ሰው ናት። እሱ በዚህ በኩል ከቤሊን ጋር ሲወጣ፣ እሷ ደግሞ በዚህ በኩል ከሙስጠፋ ጋር እንደፈለገች እየሆነች ትገኛለች ማለት ነው። እንደዚህ አይነት ሰው እውነት ለመናገር አዜኔታ አይገባውም። እሷን ባለየናት፣ እሱ ግን በልህ ነው ከእሷ ጋር ለመሆን የተገደደው። ጄሪን ወዷት አይደለም፣ ምክንያቱም ቤሊን ለማናደድ ብሎ ነበር የገባበት። በቃ እንደውም እዚህ ውስጥ ማገባትን ሴት መርጫለሁ ጄሪን የመረጥኩት ብሎ ከእሷ ጋር ሲሆን ቤሊን እንድትናደድ ብሎ ነበረ ያሰበው። ግን እንደ ቀልድ የገባበት ነገር የእውነት ጣምዶ ይዞታል ማለት ነው። እውነት ለመናገር ጄሪ ያረገዘችው የአምነ ልጅ ባይሆንም ግን አሳምነዋለች ማለት ነው እንደምንም ብላ። ነገራችን ላይ ይሄ ሁሉ ስራ የወይዘሮ ሜርሲ ስራ ነው። እንዴት የወንድሟ ልጅ ላይ እንደዚህ ብታደርግ እንደቻለችው አይታወቅም። አውቃ ነው እንደዚህ አድርጌ እያለች ከቤሊን ጋር እንዲጣሉ፣ ቤሊን አስመሳይ እንደሆነች፣ እውነተኛ ሰው እንዳልሆነች፣ ከዚህ በፊትም የወይዘሮ ሰማልን መድኃኒት የመረዘችው እሷ እንደሆነች፣ እንዲሁም ራሷን የሳተችው አውቃ እንደሆነ አስመስለው እያወሩ ነበረ። ይህ ሁሉ ሀሳብ እንግዲህ የወይዘሮ ሜርሲ ሀሳብ ነው። ምክንያቱም ከጄሪ ጋር ጓደኛ ነን፣ የጄሪ ሚስጥር ካወቅኩ ጄሪን እንደፈለግኩ ማዘዝ እችላለሁ ብላ ስለምታስብ፣ የበላይ መሆኑ ስለምትፈልግ ይህን ሁሉ ነገር ስታደርግ ነበር ማለት ነው። ጄሪን በስተመጨረሻ ተሳክቶላት ያው አምነን ጋር ጥሩ ነገር ባይኖራቸውም ግን ባለትዳር ሆነው እየኖሩ ነው። በዚህ በኩል ግን ደስተኛ እንዳልሆነ፣ ከቤሊን ጋር ሲሆን ደስተኛ እንደሚሆን፣ ከአንቺ ጋር ሲሆን ሁሉም ነገር እረሳዋለሁ፣ ከአንቺ ጋር ሲሆን ደስተኛ ነኝ እያለ እንግዲህ ለቤሊን እየነገራት ነበረ። እንግዲህ ትቤቱን ወደዛ አድርጎ እንደሚያፈቅራት ለቤሊን ነግሯታል አቶ አምነን። ቢነግራትም እሷ ግን አያምነን፣ እኔ ግን እንዳላጣፋለሁ፣ ኧረ በፍጹም አታጭኝም እያለች ነበር። እሱ ግን የሆነ ነገር ሰዎች ከነገሩት የአምነን ችግሩ ያምናል። አሁን ወይ ጄሪ ወይ ያው ጓደኛው ቃል ተብዬው ስለ ቤሊን የሆነ ነገር ቢለው አምኖ ይቀበልና ቤሊን ለመቆጣት ምናምን ለመግፋት ነው የሚሞክረው። ከእሷ መስማት አለበት። እሷን እንደዚህ አለኝ እኮ ብሎ መጠየቅ፣ ከዛ ማኩረፍ ነው እንጂ አንዳንድ ሰዎች እንደዚህ ናቸው። በነገራችን ላይ ስለዛ ሰው ጥፋት ስላጠፋው ነገር ምናምን ሂደው አይጠይቁም። ስለዛ ሰው ሰሙ፣ በቃ ያ ሰው እንደዚህ ነው ብሎ ይደመድማሉ። ግን እውነታ ያለው ያ ሰው ጋር ነው እንጂ እነዚህ ሰዎች ጋር አይደሉም። እውነታውን መስማት ያለብን እንደዚህ ነው ከተባለው ሰው ከዘጋ አንደበቱ ሰምተን ነው እንጂ ያን ሰው መራቅም ሆነ መቀም የምንችለው እንዲሁ ከመሬት ተነስቶ ገና ለገና አሁን ለምሳሌ ቤሊን እንደዚህ ናት ብለው ነግረውት የሚያምን ከሆነ ከባድ ነው። ምንም ሳታደርግ ሳይነግራትም በዛው ሊርቃት ወይ ደግሞ ሊያንቋሻት ይችላል ማለት ነው። እንግዲህ ቃል ቤሊን ለራሱ ስለሚፈልጋት ከዚህ በፊት ከሚስት ልታራርጋ ትችላለች። ልጅ ምንም ጥሩ ነገር አላየሁባትም እና ከቤት አስወጣት ብሎ ጠይቆት ነበረ። አምነን ግን ቤሊን ስለሚያፈቅራት ያን ነገር ማድረግ አልቻለም። እንኳን ቃል እንደዛ ብሎት ቀርቶ ከዚህ በፊት እንግዲህ በሜርሲ ምክንያት ወይዘሮ ዛራ ከቤት ልትባረር ነበረ። በቃ ወይዘሮ ዛራ ከሄደች እናት ዛራ ከዚህ ቤት ከወጣች እኔም ከዚህ ቤት ምንም ነገር የለኝም፣ ስለዚህ እናት ዛራ አብሬሽ ሄዳለሁ ስትል አምነን ሊያስወጣት የነበረውን ወይዘሮ ዛራን በቤሊን ምክንያት መልሷታል። ወይዘሮ ዛራ ከሄደች ቤሊን የምትሄድ ከሆነ አይሆንም ብሎ ሁለታቸውንም መልሷቸዋል ማለት ነው። ስለዚህ ቤሊን ከቤት ማስወጣት አይችልም። አቶ አምነን ከአንቺ ጋር ሲሆን በጣም ደስተኛ ነኝ፣ ምንም ነገር አላስብም። አምነን ግን በጣም ነው ግራ የምታጋባኝ። እንዴት አንዴ በጣም ቁጡ ሰው ትሆናለህ፣ አንዴ ደግሞ ልክ እንደዚህ የተረጋጋ ሰው ትሆናለህ። እሱማ ልክ ነሽ፣ ሰው የሚመስለው አስተዳደግ ነው፣ ይሄ የኔ አስተዳደግ ነው። እና ደግሞ ሌላኛው አምነን ደግሞ የተፈጠረበትን አላማ መኖር የሚፈልግ ሰው ነው ብላ እንግዲህ ለቤሊን እየነገራት ነው። ወይዘሮ ሙሉዚና ደግሞ በዚህ በኩል ይጠብቃት የተቀጠረው ሰው የምትፈልጊው ነገር አለ ወይ ሲላት፣ ምንም አልፈልግም፣ ልጅን ማግኘት እፈልጋለሁ፣ እኔ እኮ ደህና ነኝ፣ ለምን አሰራችሁኝ እያለችው ነበረ። አይ ደህና አይደለሽም፣ ለትንሽ ጊዜ ብቻ መድኃኒትሽን ውጠሽ መተኛት አለብሽ ብሎ ምክር ቢሰጣትም ግን እሷ ለሰማ ፈቃደኛ አይደለችም። በስተ መጨረሻ እንግዲህ አምነን ወደ እሷ ክፍል ሲመጣ እሷ ደግሞ የሆነ ጩቤ ይዛ ነበረ። እባክሽን ወይዘሮ ሙሉዚና ተረጋጊ ቢላትም ልትሰማው አልቻለችም። እንግዲህ አምነንም በጩቤ ወቅተዋለች ማለት ነው። ይህ ሁሉ ስራ እንግዲህ የወይዘሮ ሙሉዚና ስራ ነው፣ የወይዘሮ ሜርሲ ስራ ነው። የዘጋ ወንድሟን በጩቤ ያስወጋችው እሷ። በእርግጥ መጉዳት የፈለገችው ወይዘሮ ሙሉዚናም ቢሆንም ወይዘሮ ሙሉዚና ማለት የአምነን አክስት ናት። ስለዚህ እሱ ደግሞ እሷ መንከባከቡን አይተውም፣ እንደ እናቴ ነው ማየት ብሏል። ወደ እሷ ክፍል ሲገባ እንግዲህ በጩቤ ወቅተዋለች ማለት ነው።
አምነን ግን ወይዘሮ ሜርሲ ይህን ነገር እንዳደረገች በስተመጨረሻ ሲያውቅ እንዴት እንደሚያደርጋት ፈጣሪ ያውቀው። ግን እኔ የእነሱ ሚስጥር ምንም ወይ ቤልን ማለት ሲፈን እና ወይዘሮ ሜርሲ ሲያወሩ ምናምን ካልተሰሙ በስተቀር ሚስጥራቸው እንደዚህ በቀላሉ የሚወጣ አይመስለኝም። ምክንያቱም በድብቅ ነው የሚያደርጉትኝ። እሷና ሲፈን በጣም ከባድ ሰዎች ናቸው። ወይ ደግሞ ሙስጠፋ ካልካዳት በስተቀር ሙስጠፋ ከካዳቸው ግን የሁላቸውም ሚስጥር ይወጣም ብዬ አስባለሁ። ሙስጠፋ የማያውቀው ነገር የለም። አሁን ራሱ ወይዘሮ ሞለቲናን ሜርሲና ሲፈን እንዳሳበዷት ያውቃል። ከዚህ በፊት የት ቆይታችሁ ነው ሲላት ለሲፈን ጠንቋይ ቤት ቆይተን ያለችው እንደዚህ አፏ ሞልታ እንደ ጥሩ ነገር እና ምን ልታደርጉ ነው? ለምንድን ነው የሄዳችሁት? ሲላትም ወይዘሮ ሞዚናን ለማሳበድ መድኃኒት ለማምጣት ሄደን ነው ብላ ዘና ፈካ ብላ ነው ስትነግር የነበረው እና የዛኔ ሰው ቢሰማቸው ጥሩ ነበር፣ ግን ማንም አልሰማቸውም። ሲጀመር እነሱን ሰው ብሎ የሚከታተል ሰውም የለም። አምነንም ጥላቴ ከውጭ ነው እንጂ ከቤት ነው ብሎ አያስብም። አንዳንድ ጊዜ ቅርብ ነው የሚጎዱን ሰዎች ቅርብ ከጎናችን ያሉ ጥላቶቻችንን ካላወቅን በጣም እንጎዳለን እና አምነን እንግዲህ እየተጎዳና እየተበደለ ያለው ከዘጋ ቤት ውስጥ ባሉ ባስቀመጣቸው ሰዎች ምክንያት ነው። ይህን ነገር ደግሞ ምንም የሚያውቀው ነገር የለም። ጠላትን አለማወቅ አንዳንድ ጊዜ ከባድ ነው። ጠላቶቻችን ካጠገባችን ነው ሲወጉ ማን ከሆነ ይገድሉናል ማለት ነው። ውዶች እንግዲህ ድር በክፍል 18 ይሄን ይመስላል ያለቀው። እንግዲህ ወይዘሮ ሞርሲና ምንም በጩቤ ወቅታው ነው ያለቀው። እስኪ በክፍል 19 ምን ይወልድ ይችላል የሚለውን እናያለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።